የምንኖርባት ሀገር ብዙ ፈተናዎች አሏት። ለብዙ ፈተናዎች ታጋልጣለች። ስለዚህ ፈተናዎችን እንዴት ማወቅ ፈተናዎችን እንዴት ማለፍ እንዳለብን ጥሩ ጥበብ ጥሩ ስኪል አለማሳደግና አለመያዝ ጉዳቱ ከባድ ይመስለኛል። ለምን መሰላችሁ? በኢኮኖሚ ብትመለከቱት፣ በሰላም ብትመለከቱት፣ በብዙ ነገር ማንሳት ይቻላል። እነዚህን ነገሮች ስንመለከታቸው እኛ እንደ ዜጋ ብዙ እንድንጨነቅ የሚያደርጉ ነገሮች ናቸው። እንደው ሌላውን እንተውና አሁን ላይ ባለው ደግሞ የኑሮ ውድነት እየተባባሰ ሲመጣ ብዙ ነገሮች እየጨመሩ ሲመጡ ምን አይነት የስነ ልቦና ጉዳት ሊኖር እንደሚችል አስቡ። አንዳንድ ጊዜ ኢቭን እኔ ራሴ ብዙ ጊዜ አስባለሁ፣ ምንድነው ተስፋችን? በቃ የሆነ ሰርቶ ለመቀየር እንደ ሰው ስንቶቻችንን አሁን የተሻለ ተስፋ ሊኖረን የሚችለው? እውነት ለመናገር ለምሳሌ ብዙዎች ሰርተን ተቀየርን፣ እንደዛ አደረግን ምናምን ልክ በሶሻል ሚዲያ ሲያወሩ እንሰማለን። ግን እዚህ ትርሊ እንደው በሚባለው ልክ ነው? ኖ አይ ዶንት ቲንክ ሶ። ከሆነ በጣም ደስ ይላል። እኔ ግን ባየኋቸው መንገዶች እና በተረዳኋቸው ልክ ብዙ ጊዜ በተለይ የገጠር ልጁ ናችሁ ወይም ደግሞ በተለይ የድሃ ቤተሰብ ልጁ ናችሁ ወደ ኢኮኖሚካሊ ወደ ተሻለ ስታንዳርድ ከፍ ለማለት እጅግ በጣም መስዋዕት ያስከፍሏችኋል። ፕላስ ደግሞ አንዳንዴ እድልም ሲያግዛችሁ ፈጣሪም ሲባርክላችሁ እነዛ ነገሮች ሲጨማመሩ ልንቀየር እንችላለን። የተሻለ ህይወት ደረጃ ልናመጣ እንችላለን። ግን የማይቻል ነገር አይደለም፣ ይቻላል። ግን ፈተናው በጣም ጥንካሬ ይፈልጋል፣ በጣም አስተዋይነትን ይፈልጋል። በጣም ፈተናዎችን የምንቋቋምባቸው ቴክኒክ እና ዘዴ፣ ጥበብ፣ ችሎታ በጣም ጠንካራ መሆን አለበት ነው። ብዙ ፈተናዎች ያጋጥሙናል ገና ከልጅነት ጀምሮ ማለት ነው። ስናድግ ጀምሮ በጣም እየተደበደብን ነው የምናድገው፣ በጣም እየተገረፍን ነው የምናድገው ብዙ ጊዜ ማለት ነው፣ ብዙ ጊዜ አብዛኞቻችን። ስለዚህ ፈተናችን እዛ ጋር ነው የሚጀምረው። እናም ምንድነው መሆን ያለበት? የበለጠ ነፍስ እያወቅን ስንመጣ ፈተናዎቻችን የምናልፍበት ቴክኒካችን፣ ጥበባችን፣ አስተዋይነታችን፣ ስኪላችን ወይም ችሎታችን፣ ፈተና የማለፍ ችሎታችን ከፍ ያለ መሆን መቻል አለበት። የኛ ምንም እንኳን ፈተናዎች ቢደራረቡ እኛ ፈተናዎቹን የምናልፍበት ጥበብ፣ አስተዋይነትና ችሎታችን ከፍተኛ ከሆነ ምንም አይነት ፈተና ይምጣ እኛ አንበገርም። ለምን? ፈተናዎቹ በራሱ መነሻቸው የኛ መፍትሄ የማፍለቅ አቅማችን፣ ጥበባችን ደካማ ሲሆን ማለት ነው። አይነው አንዳንድ ጊዜ በተለይ በቃ መከላከል የማይቻሉ የህይወት ፈተናዎች አሉ። ለምሳሌ እንበልና የመኪና አደጋ ኦር ደግሞ የሆነ እኛ መከላከል የማንችለው አይነት አደጋዎች አሉ። በቃ ኦብቪየስሊ መከላከል አንችላቸውም እንደዚህ አይነት ነገሮች። ኢቭን አንዳንዴ ሞት ሊሆን ይችላል፣ ቤተሰብ ማጣት፣ ጓደኛ ማጣት፣ ኢኮኖሚካሊ ፋይናንሻል ሎስ የምንላቸው ወይም እንደዛ አይነት ነገሮች ይችላሉ። ማስወገድ የማንችላቸው ፈተናዎች አሉ። ምክንያቱም የምንኖረው አፍሪካ ውስጥ ነው። እነዚህ ልናስወግዳቸው የማንችላቸው ፈተናዎች ባሉበት ዓለም ውስጥ ስንኖር የኛ ፈተናዎችን የመቋቋም አቅማችን በጣም ጠንካራ ከሆነ በቀላሉ ተሰብረን እንቀራለን። ይሄ በቃ ምንም የማንከራከርበት ጉዳይ ነው። ለምን? በፈተናዎቻችን ልክ ጠንካራ መሆን የማንችል ከሆነ ፈተናዎቹ ከኛ አቅም በላይ የሆኑ ይጨምራሉ፣ የሆነ ሰዓት ያዳክሙናል እንደማለት ነው። ስለዚህ በጣም ጠንካራ መሆን ይጠበቅብናል። ከሁሉም በላይ የሰው ልጅ ምን ሰውነቱ ቢጠነክር ምን ሰውነቱ ቢገዝፍ ከስነ ልቦና ጥንካሬ አይበልጥም። የስነ ልቦና ጥንካሬ በምድር ላይ አሸናፊ የሚያደርገን የህይወታችን ቁልፍና የህይወታችን ሚስጥር ነው። በስነ ልቦና ጠንካራ ከሆን፣ በስነ ልቦና ትልቅ ከሆን ማንም ዝቅ ሊያደርገን አይችልም። ለምን ጉንዳን አናክልም? ለምን ቁንጫ አናክልም? ለምን ትንሽ ባይን የማንታይ ለምን አንሆንም? ስነ ልቦናችን ጠንካራ ከሆነ አሸናፊ መሆን እንችላለን። ስለዚህ የስነ ልቦና ጥንካሬ ፈተናዎችን ለማሸነፍ ከሰውነት ጥንካሬ ይበልጣል። ያ ማለት ይሄ ሰውነትን እያነጻጸርኩ አይደለም።
ሰውነት የራሱ የሆነ አካላዊ ግዝፈት የራሱ የሆነ ጠቀሜታ አለው። የስነ ልቦና ግዝፈት የራሱ የሆነ ጠቀሜታ አለው። ሁለቱም አብሮ ሲሆን ደግሞ ጠቀሜታው ከፍ ያለ ይሆናል። ነገር ግን ህይወትን ለማሸነፍ ፈተናዎችን ለማለፍ በህይወት ውስጥ ትልቅ ሆኖ ለመገኘት ግን እንደ ስነ ልቦና አሸናፊነት ከየትም ሊገኝ አይችልም። በስነ ልቦና ግዙፍ የሆነ ሰው ሰውነቱ ቀጫጫ ስለሆነ ኦር አጭር ስለሆነ ከአሸናፊነት ወደኋላ ዝቅ የሚያደርገው ነገር የለም። በሰውነቱ ግዙፍ የሆነ ሰው በስነ ልቦናው ደካማና የወረደ ከሆነ ግን ከሁሉም በታች መሆን ይችላል። ጀስት በአስተሳሰብና በስብዕና ማለት ነው። ስለዚህ በስነ ልቦናችን ጠንካራ ከሚያደርጉን ነገሮች አንዱ ደግሞ መፍትሄዎቻችንን የምናሸንፍበት መፍትሄዎቻችንን የምንፈታበት መንገድ ትልቅ ቁልፍና ትልቅ ሚስጥር ነው ማለት ነው። ስለዚህ ጋይስ በህይወታችን ውስጥ ከማንደራደርባቸው ነገሮች ውስጥ እንደ አፍሪካውያን እንደ ኢትዮጵያውያን የመጀመሪያው ጥረታችን መሆን ያለበት ፈተናዎችን እንዴት ማሸነፍ እችላለሁ ነው። ፈተናዎችን ማሸነፍ የቻለ ሰው በትንሽ ነገር ተደስቶ በብዙ ነገር ተፈትኖ ጀስት ብቁ ሆኖ መገኘት ይችላል። በትንሽ ነገር መደሰት ይችላል። ምክንያቱም ህይወት ምን እንደሆነች ያውቃል። ፕላስ ደግሞ ኢቭን ስኬታማ እንሆን እንኳ ከተባለ የስኬት መጀመሪያው የሚነሳው ፈተናዎችን እንዴት ማሸነፍ መቻል ማወቅ ነው። ፈተናዎችን ለማሸነፍ የተሻለ ጥንካሬ በስነልቦና ጠንካራ ሆኖ መገኘት ነው። ስለዚህ ስኬቱም እዛው ይጀምራል፣ ትልቅነቱም እዛው ይጀምራል፣ አሸናፊነቱም እዛው ይጀምራል። የውስጣችን ጤናማነትና የውስጣችን ሰላም እዛው ላይ ይጀምራል ማለት ነው። ስለዚህ እንደ ቀላል ነገር የሚታይ አይሆንም። እንደ አፍሪካ እንደ ኢትዮጵያ ጀስት ኢኮኖሚካሊ ደካማ እንደመሆናችንና ለፈተናዎች የተጋለጥን እንደመሆናችን መጠን ፈተናዎችን የምናሸንፍበት ጥበብ፣ አስተዋይነት፣ ብቃታችንና በቀላሉ አለመናደድ፣ በቀላሉ አለመበሳጨት፣ ነገሮችን ቆመተው በሚያበሳጩ ውስጣችንን በሚጎዱ ነገሮች ላይ ምንም እንዳልተፈጠረ ንቀናቸው እኛ በሳቅ ማለፍ